እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር፣ አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው አስጨርሽኛ። አንዴ ለጠየቀችሽ ጥያቄ ምላሽ ሰጠታለሽ። እሷ ስም ጠርታ ከሌ ከሌ መጥተው እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹዋሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹዋሊ። ያ እናንተ እኮ ናችሁ ይዛቸዋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻቸዋለሁ፣ አግኝቻቸዋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ግልጽ አድርግ የተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻል እና እህቴን ምንድነው ልጅሽን እፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሀሳብ የለኝም፣ ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል። ከእሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ስኖር መተሽ ምን አባሽ ስታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትች ይሄን ነገር ግን አሁን ጀግመሸዋል። አሁን ራህመት ኢሞ የሚያውቁት ሰው አለ፣ የሚያውቁት ሰው አለ። በሱ ምክንያት ምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድን ነው የምትፈልጊው? መሆን አለበት። በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም፣ አያሳፍርም። አትናገሪያ ማማ። ውሸት አይደለም፣ ውሸት አይደለም። እኔና አንቺ እናውቀዋለን። ምንድን ነው የምትፈልጊው ማማ? እኔ ማወቅ ፈልገው ምን ላድርግልሽ? አስተካኪ እና ቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለም። እኔ አላውቃቸውም እነማን እንደሆኑ ራሱ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላፈራለች። አፋፌን ነው የምትለኝ። እሺ ያው እድሉን ሰጠን። አዳምጭና እኔም አዳምጭሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ። አሁን የምትይው ነገር ካደረግኩ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነከብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለእኔ ያልነገራችሁ የደረሰባችሁ ነገር አለ፣ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሻቸዋለሁ ካሉ መግባትና ሁሉም የራሱን ቢነግርሽ አሉ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት፣ ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት ስቲል እኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴን ብዬ ነው። የእነሱን ገበና ላለመውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ። ምክንያቱም ነገም እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ። እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ
ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አንተክልለትም የት ነካ ልለውም። ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለው አንድ አልጋ ላይ ነው እኮ የምተኙት ከነ ኢሞ ጋር ከነ ራመት ጋር አይደል? እንዴት በነጋቱ አብረሻችኋለሽ? በነጋቱ ወጥተሽ ልጆች እንደዚህ ሆነ ብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደረገውም። እሺ እናት መቼም አልሆንም። ለምን ድረስ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም እና ስለ አልጋ ስለምንድን የምታወሪው? እኛ አልጋለን ወይ? አረ ህይወት ተናገር። እኛ አልጋለን፣ ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ቤት ነው የምትፈልጊው? ቤት ነው የምትፈልጊው? ምክንያቱም የምትፈልጊውን የምትፈልገው እኛ አየሻት። ይኸውልሽ ለምን መሰለሽ ልትሸፍኝ አልፈልግም። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርድ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ አልኩሽ ደውላ እኔ ምን አውቃለሁ። እሷም እንደዚሁ እየመጣች ስትመጣበት እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ ሃይማኖት ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይሆን ላይ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለማስብ ዝም ነው ምልሽ እኮ ቤት አለ ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬ ያለው አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋጭ ብለሽኝ ማለት ነው። ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ እናት ስለሆንሽ ቴንኪዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ። አንቺ ተማሪ እኔ የአንቺ ልጆች አስተምራለሁ። አንቺ ተማሪ እኔ የአንቺ ልጆች አስተምራለሁ። የአንቺ ልጆች እሰማላለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደ እናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰብ መርዳት የጀመርኩት። ዛሬ ግን እቺን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ይኸው ሶሻል ሚዲያ ላይ ወጣች። ዳትዝ አሁንም ግን አልተውናትም። አሁንም እዛውንን እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበረን። ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት። በቤት ጉዳይ የሆነ ነገር አልተፈጠረ። ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው። ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶችን እያወጡ መለጠፍ ጀመሩ። ሺሜካ ሳይከው ነው አመሳይከው። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ወጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገስኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈና ግን ጣሙን አናውቀው፣ በጭራሽ አናውቀውም። እሺ ኬት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ቤት ሲገቡ ምናቸው ስትያቸው ኖርማል ነው የሚሉ ማነው የሚወጣቸው? እሷ ትመታቸዋለች። አሁን እስካሁን ድረስ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን፣ ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረጥሽ። ለምየመግደሽ እናቴ እኔ ልጠይቃት። ሀይሚ ከሀገር ከወጣሁ 17 ዓመት ሆነኝ ብለሻል። በምን የት አይተሽ ነው አንቺ እናት እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሱ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንድ ነገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ እህቶች አይዋሹም።
ቢያንስ እንኳን እኔ ጓደኞቼ ናቸው እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አይደለም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሷ የታረቅ ነው እንጂ እኔ እናሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላደርግ ስል ገመድ የተያዘ ቤማዛ መልሽላቸው። ስንቴ ራሴ ላጠፋ ለምን ነገር እሷን ለመጠየቅ ድሉን እየሰጠሽኝ አይደለም። ለመስሽ ማትመልስልሽ ብዙ መልሶች አሉ። ይሄ አሁን ዝም ብላለች። አሁን ለምሳሌ እውነት እሷ ራሷ ታጠፋ ተይዛ ነበረ። አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው። ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በእኔ ህይወት ላይ የሚቀይረው ነገር የለም። ህይወታችን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም ማላውራው ነገር እኮ አለ አይደል? እንደናሳት ቆጥኛ አጠገቤ ቁጥለሽ ስንት ነገር ብልግና ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደለ? ደውዬ ልጄ በህይወት ያለሽ ያልኩሽ። እናቴ ከወንድ ጋር አይተሽኝ አታውቂም፣ ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም እኮ። አንዴ ማዛ አንዴ ለሀይሚን እኔ ጠይቃት አንዴ ሀይሚ፣ አሁን እናትሽ እንዳለችው እራስሽን ልታጠፍ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ነው አይደለም? ያ እንደዚህ ተጣላን እና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይህ ውጭ አይነት ነገር እና ተማሪ ነበርኩ በጣም ትንሽ ነኝ ትዝ ይለኛል። እና በጣም እንደወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ። በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼን የመጣሁትኝ እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንዴት ትተኛለች ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷን ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል። ጭንቅላቴን ትቀጠቅጠኝና ውጭ ብላ አስወጥታኝ ድጋሚ በሩን ቆልፋ ትወጣለች። እና በትምህርት ቤት ዩኒፎርም ነው የለበስኩት። ሜይ ቢ ቀኑ ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜሽ ቤት ብለሽ ስትመጪ ቤትሽን ሳታገኝ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም። አንገቴን ብዙ ጊዜ አያውቁብኝም። ጎረቤቶቼ ራሳቸው ካልጠየቁ አያውቁብኝም። ዝም የምል ሰው ነኝ። ፔሬድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝ እና የመጀመሪያው ጊዜ ድጋሚ ከሄደች በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችሁ አይነት ድራማ ሄዳ ስታለቅስ ምን ስትል፣ ይሄ በቃ የለመድነው ነገር ነው፣ ለእኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ይዣሉኝ እና ከዛ አባሩኝ። ግን እሷ በቃ በምፈልጎ ሰዓት አስወጥሻል፣ በምፈልጎ ሰዓት አስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብለው ደብድበውኛል። እዛ ቤት ውስጥ ረጋግጠውኛል። ከነ ዩኒፎርሜ የተፈጠረው አሁንም ትዝ የሚለኝን ነው የምነግርሽ። አሁንም ልጆቹ አሉ ባይዘወይ፣ ግን አሁንም አያናግሯትም፣ ቀና ብለው አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖሰት ምን ነው አላሉንም። ሀይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቀዋለን ያለፋችሁትን። 2 3 ተፈጠረብኝ የመጨረሻ